ዛሬ ስክሪናችን ላይ ሁሉም ነገር አለ። በተለይ ወጣቶች እጅግ የሚፈተኑባቸው ከባባድ የስነ ምግባር ግድፈት ሊያመጡ የሚችሉ ፋሕሻ ጸያፍ የሆኑ ነገሮች ስልክ ስክሪን ላይ የሚቀመጡበት ሁኔታ ነው ያለውና የተረሳው ዒባዳ ዒባደቱል ሙራቀባ። አላህ ያየኛል፣ አላህ ይሰማኛል፣ በአላህ ቁጥጥር ስር ነው ያለሁት የሚለው ስሜት በጣም ሳስቶ ይገኛል። ወደዚህ ዒባዳ ስንመለስ ሐቂቃ ሐያት ይስተካከል። ሰዎች ፊት ላይ ሆነ ልትፈጽመው ሐያ የምታደርገውን ነገር ብቻህን ሆነ ትፈጽመዋለህ ወይ ነው ወይስ አላህን ሐያ ታደርጋለህ? ሰዎች ኖሩ አልኖሩ ያንን ነገር ራስክን የምትከላከልበት ወይም ራስክን የምትጠብቅበት ሁኔታ ይህ ዒባደቱል ሙራቀባ ነው የሚባለው። አላሁ ዐዘ ወጀል ኢነላሃ ካነ ዐለይኩም ረቂባ፣ አላህ በእናንተ ላይ ተቆጣጣሪ ነው ይለናል። አላህ ረቂባ በአላህ እይታ ውስጥ ያለ ካሜራ ተተክሎ በካሜራ እይታ ውስጥ ነዎት ይላል። ምን ማለት ነው? ምን ነገር ባደርግ እዚህ ጋር የወደቀ ነገር ባነሳ ካሜራ አለ፣ ተጠንቀቅ ነው። ቻይና በጣም ብዙ ሚሊዮን ካሜራዎች ነው ያሉት በቻይና አጠቃላይ ግዛት ውስጥ ሜቢ ቴንስ ኦፍ ሚሊየንስ በ10 ሚሊዮኖች የሚቆጠሩ ሜቢ ቁጥሩን በትክክል ባላስታውሰው አንድ ሰው አንድ ወንጀል ሰርቶ 7 ቀን ነው ማክሲመም መቆየት የሚችለው ነው የሚባለው። ማክሲመም የሚወስድባቸው ጊዜ ማለት ነው። ማንም ሰው የወደቀ ነገር አያነሳም። ቢኮዝ እኔ እቃ ጥዬ ከብዙ ሰዓታት በኋላ ተመልሼ ቦታው ላይ አግኝቼዋለሁ። ኦኬ ያ ሙጀረብ ነገር ነው። ኦኬ እንደማይነሳም ሰው ነግሮኝ ያ እንደማይሆን። ምክንያቱም ኤቭሪባዲ በካሜራ ቁጥጥር ስር እንደሆነ ያውቃል። አንተ በአላህ ቁጥጥር ስር እንደሆንክ ካወቅክ እኮ ለምን ያልተፈቀደ ነገር ትፈጽማለህ? ይህ ስሜት በትክክል ካመንበት አላህ ያየኛል፣ በአላህ እይታ ውስጥ ነኝ የሚለው ስሜት ከወንጀል እንድንከላከል ራሳችንን የሚያደርግ ነው። ሰው በሌለበትም ጊዜ ደግ እንድንሆን የሚያደርገን ሰው ኖረ አልኖረ ሳይሆን ደግነት ኢኔት ባህሪያችን እንዲሆን፣ ክፋት ሰው ኖረም አልኖረም የምንጸየፈው ነገር እንዲሆን የሚያደርገን ይህ ዒባዳ ነው። ዒባደት አልሙራቀባ